ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። የዕለተ ቅዳሜ የምሽት ፕሮግራማችን ሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ምሽት እንዲሆን እንመኛለን። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና የተለያዩ ወቅታዊ ዘገባዎችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። እስራኤል በኢራን ላይ አምክላቪ የተሰኘውን የጦር ዘመቻ የከፈተችበት ቀን ዛሬ 1 ዓመት ሞላው። የሂዝቦላ ድርጅት ወደ ሰሜን እስራኤል አልፎ አልፎ መተኮሱን አላቋረጠም። የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ ኢራንና አሜሪካ ከስምምነት ላይ የሚፈራረሙበት ጊዜ ከመቼውም ጊዜ በላይ አሁን መቃረቡን አስታወቁ። የአውሮፓ ህብረት ዩክሬንና ሞልዶቫን አባል ለማድረግ ሰሞኑን ውይይት ይጀምራል ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሂዝቦላ ድርጅት ወደ ሰሜን እስራኤል አልፎ አልፎ መተኮሱን አላቋረጠም። ሂዝቦላ ወደ ሰሜን እስራኤል ብቻ ሳይሆን የእስራኤል ጦር ወዳለበት ደቡብ ሊባኖስ ጭምር አልፎ አልፎ ይተኩሳል። የእስራኤል መከላከያ ሰራዊትም የሂዝቦላን ጥቃት በመከላከልና ጦሩንም ከጉዳት በመጠበቅ ላይ ይገኛል። ወታደራዊ እርምጃውንም በደቡብ ሊባኖስ እያካሄደ ነው። ይህ በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት ቢደርሱም ሂዝቦላ ወደ እስራኤል መተኮሱን አላቋረጠም። በሰሜን እስራኤል በየጊዜው የተኩስ ማስጠንቀቂያ ደወል ይሰማል። በሌላ በኩል በእስራኤልና ሊባኖስ መካከል 5ኛ ዙር ድርድር ከ9 ቀናት በኋላ በአሜሪካ ይካሄዳል ተባለ። ድርድሩ በአሜሪካ ዋና ከተማ ዋሽንግተን የሚካሄድ ሲሆን በሊባኖስ ተደራዳሪ ቡድን ውስጥ የጦር መኮንኖችም ይካተታሉ። ይህም ከእስራኤል የጦር መኮንኖች ጋር ለመደራደር ሲባል ነው ተብሏል። በተለይ ደግሞ የሊባኖስ ጦር በደቡብ የሀገሪቱ ክፍል በሚሰማራበትና የጦር መሳሪያ ዝውውር እገዳ በሚጣልበት ዙሪያ ይመክራሉ ተብሎ ይጠበቃል። እስራኤል በኢራን ላይ አምክላቪ የተሰኘውን የጦር ዘመቻ የከፈተችበት ቀን ዛሬ 1 ዓመት ሞላው። ባለፈው ዓመት ሰኔ 13 ቀን 2025 ዓ.ም እስራኤል በኢራን ላይ የከፈተችው የጦር ዘመቻ እስከ ሰኔ 24 ቀን 2025 ዓ.ም ድረስ ለ12 ቀናት መቆየቱ ይታወሳል። እስራኤል በኢራን ላይ ወታደራዊ የበላይነት ያሳየችበትና ለብዙ ጊዜ በእጅ አዙር የነበረውን ግጭት በለየለት ሁኔታ ወደ ጦርነት ያስገባ ከ4 አስርተ ዓመታት በላይ ኢራን የገነባቸውን ወታደራዊ አቅም እስራኤል በጣጥሳ እርምጃ የወሰደችበት መሆኑ ይታወቃል። በ12 ቀናቱ ጦርነት አሜሪካ በመጨረሻ ለእስራኤል በማገዝ በጣም ብዙ ክብደት ያላቸውን ቦምቦችን የሚጥለውን ቢ5 የተሰኘውን አውሮፕላን በማንቀሳቀስ በኢራን ላይ የኒውክሌር ተቋማት እርምጃ መውሰዷ ይታወሳል። በአምክላቪ የጦር ዘመቻ 33 የእስራኤል ዜጎች ህይወታቸውን ያጡበትና ከ3000 በላይ የቆሰሉበት ብዙ ቦታዎች የተጎዱበት መሆኑም ይታወሳል። በኢራን በኩል ደግሞ ከ1000 በላይ ዜጎች የተገደሉበትና 30 የሚሆኑ የጦር መኮንኖችና ታዋቂ ሳይንቲስቶች የተደመሰሱበት እንዲሁም ከ4000 በላይ ዜጎች የቆሰሉበትና በርካታ ወታደራዊ ተቋማት የተጎዳበት ሁኔታም ይታወቃል። የአምክላቪ የጦር ዘመቻ በኢራን የኒውክሌር ተቋማት የሚሳኤልና ድሮን ፋብሪካዎች ላይ ብዙ ጉዳት ማድረሱ ቢነገርም ዓመት ሳይሞላና እስራኤል አሜሪካ በመተባበር በኢራን ላይ የካቲት ፌብሩዋሪ 28 ቀን 2016 ዓ.ም እንደገና አንበሳው አገሳ የተሰኘ ዘመቻ የከፈቱበት ሁኔታና በአሜሪካ በኩል ዘመቻው ታላቅ ቁጣ ተብሎ የተሰየመበትና የጦርነቱ ችግር እስካሁን ያልቆመበት ሁኔታን ማስከተሉ ይታወቃል። በኪኔሬት ሐይቅ አካባቢ የነበሩ 11 ሰዎች በቀበሮ ጥቃት ደረሰባቸው ተባለ። 11 ሰዎች በቀበሮ ጥቃት ጉዳት የደረሰባቸው ሌሊት በድንኳን በነበሩበት ወቅት ነው። ቀበሮ ጉዳት ካደረሰባቸው ሰዎች መካከል 3ቱ ታዳጊ ልጆች ናቸው። ሁሉም ጉዳተኞች ለሕክምና እርዳታ ወደ ሆስፒታል ተወስደዋል። ጉዳት የደረሰባት የ12 ዓመት ታዳጊ እንደገለጸችው በቀበሮ ጉዳት ፈነጫጭራ የሰውነት ቆዳዋ እንደተሰፋና ክትባት መቀበሏን ገልጻለች። የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ ኢራንና አሜሪካ ከስምምነት ላይ የሚፈራረሙበት ጊዜ ከመቼውም በላይ አሁን መቃረቡን አስታወቁ። ጠቅላይ ሚኒስትር ሸሪፍ ኤክስ በተሰኘው ማህበራዊ ገጻቸው ዛሬ ይፋ ባደረጉት መልእክት በአሜሪካና ኢራን ድርድር የተነሱ ጉዳዮችን ባለፉት ቀናት አሟልተናል።
ሁለቱ ሀገራት ከስምምነት ሰነድ ላይ የሚፈራረሙበት ጊዜ ከመቼውም በላይ አሁን ተቃርቧል። ለስምምነቱም እየተዘጋጀን ነው ብለዋል ጠቅላይ ሚኒስትሩ። የፓኪስታን ውጭ ጉዳይ ሚኒስትር ጽህፈት ቤት በአሜሪካና ኢራን መካከል ነገ የፊርማ ስነ ስርዓት በዋና ከተማዋ ኢስላማባድ ይከናወናል ብሏል። ፕሬዝዳንት ትራምፕም የፓኪስታኑን ጠቅላይ ሚኒስትር መግለጫ በማጠናከር በሀገራቸውና ኢራን መካከል በመጪዎቹ 24 ሰዓታት ፊርማ ይከናወናል ብለዋል። በአጠቃላይ ሁኔታ በኢራንና አሜሪካ መካከል ስምምነት ሊደረግ ጥሩ ሁኔታ መፈጠሩና በቅርቡም ተፈጻሚ እንደሚሆን በተለያዩ መገናኛ አውታሮች እየተዘገበ ይገኛል። በሌላ በኩል ኢራን ከአሜሪካ ጋር የመግባቢያ ስምምነቱን ነገ ላትፈራረም የምትችል መሆኑን አስታውቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ ከቴህራን እንደገለጸው ኢራን ከአሜሪካ ጋር ከስምምነት የምትፈራረምበትን ጊዜ ለማወቅ መጠበቅ ያስፈልጋል። ያም ሆኖ የመግባቢያው ስምምነት በቅርብ ቀናት ውስጥ መፈራረማችን ውድቅ አናደርግም። ይሁን እንጂ ነገሮችን በጥንቃቄ ማየት ይገባል ካለ በኋላ ስምምነቱ ጦርነቱን መጨረስ እንጂ የኢራንን የኒውክሌር ጦር መሳሪያ ጉዳይ ውይይት ትኩረት አያደርግም ብሏል። የአውሮፓ ህብረት ዩክሬንና ሞልዶቫን አባል ለማድረግ ሰሞኑን ውይይት ይጀምራል ተባለ። የአውሮፓ ህብረት ፕሬዝዳንት ኡርሱላ ፎንደር ሌይን እንዳስታወቁት ህብረቱ ሞልዶቫንና ዩክሬንን አባል ለማድረግ ከነገ ወዲያ ሰኞ ስብሰባ በማካሄድ ይመክራል ብለዋል። 27ቱ የአውሮፓ ህብረት አባል ሀገራት ሁለቱን ሀገራት አባል የማድረጉን ውይይት እንዲጀመር ትላንት ምሽት ድጋፋቸውን መስጠታቸው ይታወሳል። ቃል አቀባያችን ዶቭጊልሃር ካደረሰን ዘገባ መረዳት እንደቻልነው ዩክሬንና ሞልዶቫ ባለፉት ዓመታት በሩሲያ ጦር ጥቃት የደረሰባቸው ሀገራት በመሆናቸው የአውሮፓ ህብረት አባል መሆናቸው ከዚህ ችግር ይከላከልናል የሚል እሳቤ ያላቸው ተብሏል። ይሁን እንጂ ጉዳዩን ሩሲያ በቀላሉ የማትመለከተው መሆኑ ይነገራል። ፕሬዝዳንት ዶናልድ ትራምፕ ነገ 80ኛ ዓመት የልደት ቀናቸውን ያከብራሉ ተባለ። ፕሬዝዳንት ትራምፕ ሰኔ 14 ቀን 1946 ዓ.ም በኪዮንስኪ ኒውዮርክ አሜሪካ የተወለዱ ሲሆን ነገ 80 ዓመት ይሞላቸዋል። የልደት በዓላቸውን በአሜሪካው ቤተ መንግስት በተለያዩ ቦታዎች ለማክበር እየተዘጋጁ ነው ተብሏል። የካቲት 8 ቀን 2016 ዓ.ም በእስራኤል የአየር ጥቃት የተገደሉት የኢራን መንፈሳዊ መሪ አሊ ኻሜኒ የቀብር ስነ ስርዓት በመጪው ወር ይካሄዳል ተባለ። የአሊ ኻሜኒ የቀብር ስነ ስርዓት ከሐምሌ 4 ቀን 2016 ዓ.ም ጀምሮ እስከ ሐምሌ 9 ቀን ድረስ ለ5 ቀናት የሚቆይ ሲሆን በሰሜን ኢራን በሚገኘው መስጊድ በአንዲት ከተማ በሚገኘው መስጊድ የኢራን መንግስት የቀብር ስነ ስርዓቱን የሚያከናውን መሆኑ ተገልጿል። የአሊ ኻሜኒ አስከሬን ሽኝትም ኩም በተባለችው የሺ ማህበረሰብ ቅዱስ ከተማም ይከናወናል ተብሏል። ስፖርት የ2016 ዓ.ም የዓለም ዋንጫ የማጣሪያ ጨዋታዎች ዛሬ ምሽትና ሌሊቱን ይቀጥላሉ። በዩኤስ አሜሪካ፣ ሜክሲኮና ካናዳ አስተናጋጅነት እየተካሄደ ያለው የዓለም ዋንጫ ዛሬ 3ኛ ቀኑን ይዟል። እስካሁን 4 ጨዋታዎች ተካሂደዋል። 3 አስተናጋጅ ሀገራትም አንዳንድ የማጣሪያ ጨዋታቸውን አካሂደዋል። ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች። ካናዳ ከቦስኒያ ሄርዞጎቪና ጋር 1-1 አቻ ወጥታለች። አሜሪካ ኡራጓይን 4-1 አሸንፋለች። ዛሬ ምሽት በእስራኤል ሰዓት አቆጣጠር 10 ሰዓት ላይ ኳታር ከስዊዘርላንድ ጋር ይጫወታሉ። ሌሊት 1 ሰዓት ላይ ብራዚል ከሞሮኮ፣ ሌሊት 4 ሰዓት ላይ ሃይቲ ከስኮትላንድ፣ ነገ ጠዋት 7 ሰዓት ላይ አውስትራሊያ ከቱርክ፣ ነገ ምሽት 8 ሰዓት ላይ ጀርመን ከኩራሱ፣ ነገ ምሽት 11 ሰዓት ላይ ሆላንድ ከጃፓን ጋር ይጫወታሉ ተብሏል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይቀንሳል። አየሩ ጸባይ በአብዛኛው ከዛሬው ጋር ተመሳሳይ ይሆናል። በሰሜን የሀገሪቱ ክፍል ሊያካፋ ይችላል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴልአቪቭና አካባቢዋ 27፣ በሃይፋና አካባቢዋ በተመሳሳይ ሁኔታ 27፣ በኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ጋሽ ራህሜም ነው። ጋሽ ራህሜም እንዴት አመሸህ? መልካም ሳምንት። ሰላም ሻባጣው እንዴት ነህ? ደህና ነኝ። ሰላም ነው ወይ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። ጥሩ ነው። እንግዲህ የተለያዩ ርዕሰ ጉዳዮች አሉ። መጀመሪያ እንደው አሜሪካና ኢራን ነገር ሊፈራረሙ ነው የሚሉ ዘገባዎች በስፋት እየተነገሩ ነው። እውነት እውን ሊሆን ነው?
አስቸጋሪ ነው ለመወሰን ሰጥ ይላሉ ፓኪስታኖች ይላሉ አሸናፊዎች እነሱ ናቸው። ኢራኖቹ ደግሞ ገና ነን ነው የሚሉ በአሜሪካ በኩል ደግሞ ጊዜው በአጭር ጊዜ ውስጥ በሁለት ቀናት ውስጥ ወይም ነገረም እስከ ነገ የሚሉ አሉ። እንፈራረማለን ያው በአካል ተገናኝቶ ሳይሆን በዘመናዊ መሳሪያ ያው ሰነዱ ተፈራርሞ መላላክ በዚህ አይነት ነው የሚሉት ያሉት እና ለመወሰን አስቸጋሪ ነው። ሁኔታው ተቋጭቷል፣ ተጠቃሏል የሚባል ነገር የለም ያን ያህል ደፍሮ የመናገር። አሁን እንግዲህ የስምምነት ከሆነ ጥቅሙና ጉዳቱ ምን ያህል ነው ለእስራኤል የሚለው ጥያቄ ነው። አሁን ትልቅ ጥያቄ ሆኖ ያለው እና እስራኤል ያው ተንታኞችም ታዛቢዎችም ሁሉም ሁኔታውን እናውቃለን የሚሉ ሰዎች የሚናገሩት እስራኤል የሁላ 2 ዙር 3 ዙር ውጊያ አካሂዳ ያን ያህል የፈለገችውን ነገር ያሰባችውን ነገር አላገኘችም። ትራምፕም እንደዚሁ የእስራኤልን ሁኔታ መጀመሪያ የነበራቸው ጠንካራ አቋምና የተለያዩ ጥያቄዎች ነበር በኢራን ላይ ሲያቀርቡ የቆዩት ያው ሁላችን ላይ ያሉ አሁን ወደ ሁሉንም ነገር በማቃለል ነው እያሳዩ ያሉት የሚባለው። ለምሳሌ አሁን የኒኩሌር መስሪያ መቀመሚያው ዩራኒየም የሚባለው እሱን አሁን ትራምፕ በቋሚነት ሁሌ ስለነበረው በምንም አይነት ኢራን የኒኩሌር ጦር መሳሪያ አይኖራትም ነበር ስለቆዩት። አሁንም ከዛ በመቀጠል ስለነበሩት ዩራኒየሙ ወደ አሜሪካ የተሰራው አለ 400 ኪሎ ግራም የሚሆን እሱን ለአሜሪካ ያስረክሙ ካልሆነ ደግሞ የተከለከለው ጦር መሳሪያዎች ተቆጣጣሪ አካል አለ በተባበሩት መንግስታት ድርጅት ሰዓብ የሚሉት እሱ ሲረከብ የሚል ጥያቄ ነበር ትራምፕ ሲያቀርቡ የነበረ። አሁን እንደሚባለው ከሆነ ኢራኖቹ ሆን ብለው ዩራኒየም ተዘጋጅቶበት የነበረውን ምድር ውስጥ የተቆፈረ ዋሻ ያኔ አሜሪካና እስራኤል የተቀዳጀ ውጊያ ባካሄዱበት ሰዓት ትልቅ ቦምጣይ የአሜሪካ አውሮፕላኖች ከተለያዩ ቦታዎች ተጠርጣሪ ቦታዎች በጣሉት ቦምብ ተደፋፍነዋል። ዋሻው ተሰባብሮ ተደፋፍነዋል ነው የሚባለው። አሁን ኢራኖቹ አድርጎ የሚባለው ምንድን ነው? አሜሪካም ሆነች ሌሎች እንደዚህ ቆፍረን እናወጣዋለን እንዳይሉ በተለያየ ዘዴ ደፍነውታል። ከዛ በተጨማሪ ፈንጂ እየጠመዱ ነው የደፈኑት የሚባል ነገር አለ። እንዲያውም አሜሪካ ይህን ኒኩሌር ጦር መሳሪያ ማመንጫውን ዩራኒየም ያለበትን ቦታ ያው ባላት መረጃ ታውቁ ነበር እና ልዩ ኮማንዶ ሄዶ እንዲያወጣውም ታስቦ ነበር። ግን አደገኛ መሆኑ ስለታሰበ እንደገና ከዛ በተጨማሪ የመከላከያ ሰራዊቱና ሌላ መረጃ ድርጅቶች እንኳን ፈልገው ነበር። ትራምፕ ናቸው ሁኔታውን ከዳመጡና ከሰሙ በኋላ አይ ይቅርብን አናደርገውም አደገኛ ነው ብለው እሳቸው ከለከሉ ቢባል ነገር አለና ሄደው መጨረሻው ላይ ያላቸው ፕሬዚደንት ትራምፕ እንደዚህ የማቋረጥ ባህሪ ያላቸው እና ይህም ከዚያ ጋር የተያዘ ነው የሚመስለው። እስካሁን ድረስ ጦርኛ ተካሄዶ የነበረውን ጦርነት እስራኤል እያጠቃች በነበረችበት ለምሳሌ በሊባኖስ በሂዝባላ ስንሄድ ሂዝባላን ለማድረግና ለማዳከም በቅት የነበረችው እስራኤል አቃርባ የነበረችው እስራኤል አቆሚ ብለው ትእዛዝ ሰጥተው እንድታቋም አደረጓት። የኢራን ጉዳይም እንደዚሁ እስራኤል ብቻዬን ቢሆን እርምጃ መውሰድ ብላ ጠይቃ ነበር። የእናንተ አትሳተፉ ችግር የለም እኛውን እንወጣዋለን ብላ ጠይቃ ነበር። አሜሪካ በምንም አይነት በላገደች እና ይሄ ሁኔታ የእስራኤልን እጅና እግሯን ማሰር ነው መስሎ የሚታየው። ይሄ የተቀራረበ ወዳጅነት ፕሬዚደንት ትራምፕ እና ቤንያሚን ኔታንያሁ በጣም የተቀራረበ ወዳጅነት ጥሩ አይደለም። ምክንያቱም የራስህን ጥቅም እያስጎዳ ያ ወዳጅነቱ እንዳይፈርስ ነው አንተ የምትቀጥለው እና የዚህ አይነት ባህሪ ነው በቤንያሚን ኔታንያሁ በኩል የታየ ያለው። ከባድ ትችት ነው ያስከተለባት የሚገኘው እስራኤልን እንደው ልክ የአሜሪካ 51ኛዋ ስቴት አደረጓት የሚሉ ተቾችም አሉ እና ምን ሁኔታ እንግዲህ አሁን ተዘጋጅቷል የሚባለው ሰነድ ሁለት ሀገሮች የፈራረሙበት ይሁን አይሆን ገና አይታወቅም። ሌላው ደግሞ እንግዲህ ይሄ ሆርሙዝ የሚባለው ሁኔታ የባህር ወሽመጡ ባስመለከተ ምን አይነት ስምምነት እንደደረሱ ገና አይታወቅም።
ከዚያም ደግሞ ዋናው ቁልፉ ነገር ኢራን በርካታ በብዙ ሚሊያርድ የሚቆጠር ዶላር ገንዘብ ታግዶባታል እንዳትጠቀምበትና ያ ሁሉ ታግዶባት ስላለ ሀገሪቱ ኢኮኖሚዋ እየደቀቀ ህዝቡ የተሰቃየ ነው የሚገኘውና ያንም ደግሞ እንዲለቀቅላት አንዱ አቋሟ ነው የሚባል ነገር አለ። ትራምፕ ያንን የለቁላት ይሆናል የሚባል ሁኔታ አለ። ከዚያም በተጨማሪ ደግሞ የነዳጅ ምንጮቿን ያው እንደገና ሞልተውባታል ስለማትሸጥ አሁን ለጊዜው በገዳው ምክንያት እሱንም ከለቀቁላት በዚያ በኩል ደግሞ በርካታ ገንዘብ ታገኛለች። ከዚያ በኋላ እንደገና እንደ ድሮ ባህሪዋ የተለያዩ የኢራን ተራራቂ ድርጅቶች እንደ ሂዝቦላ የመሳሰሉ እንደ ሁቲ የመሳሰሉ የገንዘብ እርዳታና ጦር መሳሪያ እርዳታ ለማቅረብ አትቸገርም ቢላ ታገኛለች። እንደገና እነሱን ለማጠናከር የሚባል አባባል ማለት ነው። ሁኔታው አሳሳቢ ነገር ነው። ቀላል ነገር አይታይም ነው ነው አሳሳቢ ነው። ጋሽ ራሜማ አሁን እንግዲህ የዛሬ ዓመት አምክላቭ የተሰኘው የጦር ዘመቻ ከተከናወነ በኋላ ብዙ ጉዳት እንደደረሰ ሲነገር ነበር። እንደገና ዓመት ሳይሞላ አንበሳው አገሳ የተባለ ዘመቻ ተደረገ። ይህን ሁሉ ውጤት ይህን ሁሉ ጦርነት ተደርጎ ብዙ በጦርነቱ ጉዳት ደርሶ እዛም እዚህም ዋናው የኒውክሌር ጉዳይ በይደር መቆየቱ ተገቢነት አለው ወይ? ይሄ እንዲያው ኢራኖችን እነሱ እንዳሸናፊ የሚያሳያቸው ጉዳይ አይሆንም ወይ? ያሳያቸዋል። አሁን እርግጥ ኢራኖቹ ተጎድተዋል። ማይታበል ሀቅ ነው። ተጎድቶባቸዋል። መሪዎቻቸው ተገለዋል። ጦር መኮንኖች ተገለውባቸዋል። ሳይንቲስቶች ተገለውባቸዋል። ብዙ ጉዳት ደርሶባቸዋል። ይሄ ጠያቂ አይደለም። ይሁንና ሁለት ዋና ነገሮች ነው አሁን የቀሩ በዚህ በወታደራዊ ዘመቻው። አንደኛው ይሄ አሁን ሁሌ የሚነገርለት የሚኮሩ ጉዳይ ባስመለከተ መጨረሻው ፍጻሜው ያልተቋጨ ነገር ነው ያለው። ይሄ አንደኛው ነው። ሁለተኛው ዓላማ የነበረው ያውን ያለውን የኢራን መንግስት ለማፈናቀል ነበር። ሌላ እንዲተካ በዘውተኛ አመለካከት ያለው ክፉ ያልሆነ ሌላ ተተኪ ለመተካት ነበር ታስቦ የነበረው። ያም እንግዲህ ህዝቡ እንዲነሳና ሌላም በኩል የሚገኙ የኢራን ተቀላቃይ የተለያዩ ድርጅቶች አሉ። እነሱን አጠናክሮ ኢራን ውስጥ ለውጥ እንዲነሳ የረብሻ እንዲነሳ ስለዚህ በዛ አኳያ መንግስት እንዲገለበጥ ለማድረግ ታስቦ ነበር። ያም ደግሞ ከሽፏል እና ይሄን ስትመለከተው ኢራኖቹ ቁማር የወጣላቸው ቁማር ተጫዋች ናቸው። አሜሪካ ልክ እንደንትኑ ያሽከረክሯት የተጫወቱባት እሺ ነገ በስቲያ 2 ሳምንት 1 ሳምንት ምናምን እያሉ ወጣታቸውን ራሳቸው እያጠናከሩ ያደራጁ እቅዳቸውን እያወጡ የአሜሪካ ግን ዳርዳሩን ዝም ብሎ አላለም። ይሄ የማይናፈስ ሻጭሆት እንደዚያ ነገር ነው የሆነው። ምንም እንኳ ሁለቴ በዛም ደግሞ አልፎ አልፎ ባለፈው ሰሞኑን እንደዚህ ተሞክሮ ነበር ኢራንን ለመጉዳት። ግን ያን ያህል ኢራኖችን የሚያስፈራ የሚያስጨንቅና እሺ እናንተ እንዳላቸው የሚያሳይ ነገር አይደለም። አሜሪካ ኃይሉ አንሷት አይደለም፣ ግን ቆራጥ የሆነ አቋም አለመያዙ ነው። ሰውየው ዛሬ ተናገሩትን ከግማሽ ቀን በኋላ እንደገና የሚቀይሩ አቋማቸው ያልተስተካከለ ስለሆነ ይህን ኢራኖቹ በቅርቡ እያዳመጡ ነው የተመለከቱ ወስታቸው የራሳቸውን እየሰሩ ባሉት እና ያን የመሰለ ዕድል የሰጧቸው ትራምፕ ናቸው ለኢራኖቹ። አሁን እንደምናየው ለምሳሌ በሊባኖስ በኩል ሂዝቦላ ጉዳይ አሁን ባለፈው እስራኤል ጥሩ ይዛቸው ነበር እነሱ እያጠቃቻቸው እና አቁሙ ብሎ ትዕዛዝ ሰጠ። በዚያ የሂዝቦላ መናሪያ የሆነች የሆነ ሰፈር አለ በደቡብ ቤይሩት በኩል ያንንም እንዳትተኩሱ እንዳትነኩ እንዳትጎዱ አሉ እና ይሄንን መሰለ እየቀየሯት ነው አሉ እስራኤል የሚሰውዬ በአንድ በኩል እርዳታው ገንዘቡም ጦር መሳሪያው ባለ በሌላ በኩል ደግሞ ይሄን መሰለ የማጥቃት እርምጃ እንዳይወሰድ እየከለከሉ አሉት እና ግራ የሚያጋባ ነገር ነው። አዎ ዞሮ ግን እስራኤል ለደህንነቷ የሚያስፈልገውን ነገር ማድረግ እንዳትችል ካደረጉ እርዳታው ሁሉም እኮ እንደ እርዳታ ላይ ቆጠር ይችላል። ዞሮ ሂዝቦላም እዚህ ከተጠናከረ እዛም ኢራን ከተጠናከረች እስራኤል ሌላ የቤት ስራ የሚጠብቃት መስሎ ነው የሚታይ። ይኸውልህ ዘላቂነት ያለው መፍትሄ ካልተገኘለት በሰሜን እስራኤል
ሊባኖስ በኩል አሁን ተጀምሮ ያለው ድርድር መቀጠል ያለበትና ከፍጻሜ መድረስ ያለበት ነው። ሁለቱም ሀገሮች በሰላም በጥሩ ጉርብትና መኖር እና ለህዝባቸው ደህንነትና ብልጽግና ትኩረት እንዲያደርጉ ስምምነት መድረሳቸው አስፈላጊ ነው። ምንም በሁለቱ ሀገሮች መካከል መሬት ወስደብኛል መለሰልኝ የሚል ክርክር ጥያቄ የላቸው። የሂዝቦላ ውስጥ ገብቶ እያመሰረ ያለው ነው እንጂ እሱም መቆጣጠር ከተቻለ በሊባኖስ በኩል ሁኔታው እንደሚረጋጋ ይታወቃል። ሌላው ደግሞ በደቡብ በኩል ይሄ የሐማስ ጉዳይ ነው። ሐማስ እዛው ካለበት ቦታ ነው ተከልሎ ያለ። እዛ ቦታ ያለ እንግዲህ እሱም ሌላው ጉዳይ ነው። ለደህንነቱን ባስመለከተ ሳይድን አስጊ በሆነ ደረጃ ላይ ያለ እሱ ያን ያህል የሚያሳግ ነገር አይደለም። ይሁንና አሁን ባለበት ሁኔታ መቀጠል እንዳይችል መደረግ ያለበት ጉዳይ ነው የሚሆነው። ሌላው እንግዲህ የሆርሙዝ የባህር ወሽመጥ ጉዳይም አለ። ቱርክ ደግሞ አዳዲስ ሀሳቦችን እያቀረበች ነው የሚባል ወሬ ያለና ይህን አካባቢ በሌላ ለመተካት እንዴት ነው ያለው ተጨባጭ ሁኔታ? ጋሽራል ቱርክ እንግዲህ የቱርኩ ፕሬዚደንት አርዶዋን ይህን አካባቢ ለመቆጣጠር ፍላጎት ያለው መሆኑን በመነጋገር የገለጸ ሰው ነው። ኢራኖቹ በይህን አካባቢ ወደ እነሱ ሃይማኖት አስገብተው አካባቢ በአጠቃላይ ለመቆጣጠር ነው እቅዳቸው። መጀመሪያ ግን እዚህ እንቅፋት ሆናለቸው እስራኤልን አስወግዶ ነው የፈለጉት። አርዶዋን ደግሞ እስራኤልም እንደዚሁ የአርዶዋን ኢላማ ነው ሆናለቸው። አሁን እስራኤል እዚህ ሆና በዚህ በአንዳንድ የአረብ ሀገሮች የመቀራረብ ሁኔታ፣ የወዳጅነት ሁኔታ እንዲሁም ሰላሙን ስርማ የሚፈራረብ ሁኔታ ስለሚያይ ይህን አካባቢ መቆጣጠር እድሉ እያነሰ ነው የሚመስለው። አርዶዋን በተለያዩ ዘዴዎች እስራኤል ከመጉዳት ወደኋላ ብለው አያውቅም። ግንባር ለግንባር እንደሌሎች ሀገሮች ተኩስ አይክፈት እንጂ በጀርባ ሆኖ ጉዳት አድራሾችን እየረዳና እያበረታታ ነው የሚገኘው። እያስተናገደም ነው ያለው እዚያው ከገቡ ውስጥ። አሁን እንግዲህ ይሄ የሆርሙዝ ባህር ወሽመጥ ያው በመደጋገም የምንነጋገርበት ጉዳይ ነው። በርካታ ንግድ መርከቦች የሚያርፉበት በተለይ ነዳጅ የሚጭኑ ከዚህ ከአራቱ አምስቱ የፋርስ ባህረ ሰላጤ ሀገሮች የሚወጣውን ነዳጅ ወደ ሌላ ሀገሮች የሚያሳልፉ መርከቦች የሚያርፉበት የባህር ወሽመጥ ነው። ያ ነው ችግር ፈጥሮ ያለው። ከዚያም አልፎ ደግሞ በደቡብ በኩል እዛ ወረድ ስትል ደግሞ ያለው በቀይ ባህር እና በህንድ ውቅያኖስ ባገናኘው የባቤል መንድ ጉዳይም እንደዚሁ በትሞቹ ሌሎች እንዘጋዋለን እያሉ እያሰበው ስለሆነ ሌላ አማራጭ ነገር ተብሎ ታሰበ እና ያ ነገር እንግዲህ የተጀመረው በእስራኤል በኩል በእስራኤል ነዳጅ ጋዝ ማውጣት ተጀመረች ወላድራለች እና ይህንንም ሆነ ሌሎችም ሀገሮች አሉ የጠቀስኳቸው ሀገሮች በእነሱ በአንድ ላይ የእነሱንም ጨምሮ በባህር ብቻ ሳይሆን በየብስ አድርጎ ወደ አውሮፓ ለምሳሌ አሁን ከሳውዲ አረቢያ ወደ ጆርዳን፣ ከጆርዳን ወደ ሱሪያ፣ ከሱሪያ በሊባኖስ በኩል አድርጎ ወደ አውሮፓ የሚያስተላልፍ የባህር ቱቦ ከዚያ በተጨማሪ ደግሞ የባቡር መስመሮችን ዘርግቶ በዚያም በኩል ደግሞ እንደዚህ ያሉ እቃ ዋዝ የሚጭኑ መርከቦች በእነሱ አማካኝነት ለመጠቀም ነበር ሀሳቡ እስራኤል ላቀደ የነበረችው። አሁን ቀድሞ ማን ገብቷል? አርዶዋን ጣልቃ ገብቶ ከኔ ጋር በኔ በኩል ነው ያ የሚተላለፈው ቧንቧም በእኛ ሀገር በኩል አድርጎ ወደ አውሮፓ የሚሄደው ብሎ ይህን ነገር እነዚህ ሀገሮች ጋር ለመግባባት እየሞከረ ነው የሚባል ነገርም አለ። ይሄ እንግዲህ እስራኤል ናት እንዲሁ ጊዜ ወስዳ እንደዚህ አርዶዋን ሊገባ የቻለው ጊዜ አግኝተው የሚሉ ሰዎችም አሉ። የሁኔታ ደግሞ አሁን የቀረበ አስተደረጋ ሀሳብ ነው። ምን አይነት ባህር እንደሚኖር ውስጥ እንከታተላለን። ደግሞ ጥሩ ጋችራሚም በጣም ነው የምናመሰግን። መልካም ሳምንት።